ውድ ቤተሰቦች እንደምን አላችሁ? በ2018 ዓመተ ምህረት የትምህርት ዘመን በኢትዮጵያ ባሉ ማንኛውም የከፍተኛ ትምህርት ተቋማት የማስተርስ ትምህርታችሁን ወይም ፒኤችዲ ትምህርታችሁን ለመማር ካሰባችሁ ይህ ቪዲዮ ለእናንተ ነው። ዛሬ ትምህርት ሚኒስቴር በድረገጹ ባሳወቀው መሰረት ከመስከረም 20 እስከ መስከረም 25 የድህረ ምረቃ መግቢያ ፈተና ወይም ደግሞ ኤንጂኤቲ በመባል የሚታወቀው ምዝገባ በእነዚህ ቀናቶች እንደሚከናወን አስቀምጧል። በዚህ ቪዲዮ ዝርዝር የምዝገባ ሂደቶችን አሳያችኋለሁ። ይህን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ እንድትጀምሩት አበረታታለሁ። ወደ ቪዲዮ ስልካችሁ ላይ ወይም ኮምፒውተራችሁ ላይ ሆናችሁ ሆም ላይ ሊሆን ይችላል ዋትኤቨር ማንኛውም ብራውዘር ላይ ሊንክ ታስገባላችሁ። ዘን ይሄን ሊንክ ታስገቡ ይሄኛው ዊንዶው ይመጣላችኋል። ዘን እዚህ ጋር እንደምታዩት ሁለት ቦታዎች አሉ። ፎር ኢትዮጵያንስ ኤንድ ፎር ነን ኢትዮጵያንስ ይላል። የኢትዮጵያ ዜግነት ያላችሁ ኢትዮጵያዊ የሆኑ አመልካቾች በዚህኛው ክፍል ይመዘገባሉ። ኢትዮጵያዊ ያልሆኑት ክፍሎች ደግሞ በዚህኛው ያመለክታሉ። ዛሬ የማሳያችሁ ፎር ኢትዮጵያንስ የሚለውን ነው። እችኛዋን አማራጭ ትመርጡና ወደ ቀጣይ ስቴፕ እንሄዳለን ማለት ነው። ቀጥሎ ያለው ክፍል እንደምታዩት የፋይዳ መታወቂያችሁ ላይ የተቀመጠውን የፋን ነምበራችሁን እንድታስገቡ ነው የሚጠይቀው። የፋይዳ መታወቂያችሁ ላይ የመጀመሪያው የፊት ገጹ ላይ የተቀመጠውን 16 ዲጂት የፋን ቁጥራችሁን እንደዚህ ታስገባላችሁ ማለት ነው። ካስገባችሁ በኋላ ኮንቲኒው ሬጂስትሬሽን ዊዝ ፋይዳ የሚለውን ክሊክ ታደርጋላችሁ። ከዚሁ ቀጥሎ ደግሞ ያስገባችኋትን የፋን ቁጥር ኮንፊርሜሽን የሚፈልግ አማራጭ ይመጣላችኋል። እዚህ ጋር በድጋሜ የፋን ነምበራችሁን ይጠይቃችኋል። ቅድም ያስገባችሁን ደግማችሁ ታስገቡና ጌት ኦቲፒ የሚለውን ክሊክ ታደርጉታላችሁ። ጌት ኦቲፒ የሚለውን ክሊክ ስታደርጉት በቀጥታ ወደ ስልካችሁ ቴክስት ይገባል ማለት ነው። በስልካችሁ የሚላከው ዋን ታይም ፓስወርድ ዊዝን 3 ሚኒት የሚልክላችሁ ይሆናል። ካላከላችሁ እንደገና ሪሴንድ ትሉታላችሁ ማለት ነው። ውድ አድማጮች በስልካችሁ የሚደርሳችሁን 6 ዲጂት ቁጥር ካስገባችሁ በኋላ ቬሪፋይ የሚለውን ክሊክ ታደርጋላችሁ። በትክክል መረጃውን እንዳስገባችሁ የሚረጋገጠው ቀጥሎ የሚመጣው ስቴፕ ላይ ሙሉ የፋይዳ ፕሮፋይላችሁ በትክክል ተሞልቶ ይመጣል። ስማችሁ፣ ስልካችሁ፣ ዋትኤቨር ሌሎች መረጃዎች በሙሉ ፎቶ ምናምን ተሟልቶ ይመጣል ማለት ነው። ትክክል መሆኑን ቼክ ካደረጋችሁ በኋላ ኔክስት ትሉታላችሁ። ከዚህ ቀጥሎ የሚመጣው መረጃ ደግሞ ተጨማሪ አዲሽናል መረጃዎችን የምትሞሉባቸው ቦታዎች ናቸው። እዚህ ጋር ኢሜል እንዲኖራችሁ ይመከራል። ምክንያቱም አካውንታችሁን አክቲቬት ለማድረግ የአክቲቬሽን ሊንክ የሚልከው በኢሜል ነው። አክቲቭ የሆነ ኢሜል እዚህ ጋር ታስገባላችሁ ማለት ነው። ቀጥሎ ደግሞ ስልክ ቁጥራችሁን ታስገባላችሁ። እዚህ ጋር ፕሮግራም ኤንድ ሴንተር ዲቴይልስ ይላል። የመጀመሪያው አማራጭ ላይ ፕሮግራም ነው። ያ ማለት ይህን ፈተና የምትፈተኑት ምን ለማድረግ ነው? ማስተርስ ለመማር ከሆነ ማስተርስ የሚለውን ትመርጣላችሁ። ፒኤችዲ ለመማር ከሆነ ደግሞ ፒኤችዲ የሚለውን ትመርጣላችሁ። ቀጥሎ ያለው ቦታ ላይ ደግሞ ፈተናውን የምትፈተኑበት ተቋም የት ነው? ማንኛውም ተቋም በአቅራቢያችሁ የሚገኝ ማንኛውም የትምህርት ተቋም እዚህ ጋር የተዘረዘሩት አንዱን ትመርጡና ቀጣይ ወዳለው ስቴፕ ትመጣላችሁ። ከዚህ ቀጥሎ እይታ ችግር ካለባችሁ የስ ትላላችሁ፣ ከሌለባችሁ ኖ የሚለውን ትመርጣላችሁ። ዲፎልቱ ኖ ነው። የመስማት ችግር ደግሞ ካለባችሁ በተመሳሳይ የስ ትላላችሁ፣ ከሌለባችሁ ኖ ትሉትና ኔክስት ትላላችሁ ማለት ነው። ከዚህ ቀጥሎ ሪቪው ኤንድ ሰሚት የሚል ሴክሽን ይመጣል። የማለት እስካሁን ያስገባችሁት ዳታ በሙሉ ሪቪው እንድታደርጉት ትክክል መሆን አለመሆኑን የተሳሳታችሁት ነገር ካለ ባክ ትሉና እንደገና ሪቫይዝ ታደርጋላችሁ። ኢፍ ኢትስ ኦኬ ትክክል ከሆነ ከስር ሰሚት ሬጂስትሬሽን የሚለውን ክሊክ ታደርጋላችሁ ማለት ነው። ከዚህ በኋላ ቅድም ባስገባችሁት ኢሜል ሊንክ ይላክላችኋል አካውንታችሁን አክቲቬት እንድታደርጉ። ስለዚህ ሌላ ታብ ትከፍቱና ኢሜላችሁ ጋር ትገባላችሁ። አውቶማቲካሊ የተላከ ሊንክ አለ። አክቲቬት አካውንት የሚል ኦፕሽን አለች። እሷን ስትነኳት ይሄኛው ዊንዶው ይከፈታል ማለት ነው። እዚህ ጋር በቀላሉ የምታስታውሱት ፓስወርድ ሴት ታደርጋላችሁ ማለት ነው። ኒው ፓስወርድ ሴት ታደርጋላችሁ። ኤንድዘን ራሱ ከላይ ያስገባችሁ ፓስወርድ ደግማችሁ ከስር ታስገቡና አክቲቬት አካውንት ስትሉ ይሄኛው ዊንዶው ይመጣል ማለት ነው። ዘን እዚህ ጋር በተመሳይ የቅድሙን ኢሜል ታስገባላችሁ። አሁን ሳይን ኢን ትላላችሁ ማለት ነው። ውድ ቤተሰቦች ሳይን ኢን እንዳላችሁት ይሄ መረጃ ይመጣል። የመጀመሪያው መረጃ ላይ ካንዲዴት ኢንፎርሜሽን ነው። ቅድም ዲቴል ያስገባናቸው መረጃዎች አሉ። እዚህ ጋር ደግሞ ፕሮፋይል ፒክቸር ይመጣል። ከታች የሚታያችሁ ፔመንት ስታተስ አለ። 750 ብር መክፈል ይኖርባችኋል። ይሄ ብር የሚከፈለው በቴሌብር ብቻ ነው። የምትከፍሉበት የሪፈረንስ ነምበር ደግሞ ከስር የምታዩት ለኔ እዚህ ጋር ለሞከርኩት ሙከራ የመጣልኝ የሪፈረንስ ነምበር ነው። ለእያንዳንዱ ይለያያል። የተለያየ ሪፈረንስ ነምበር ነው የመጣው። እዚህ ጋር የተቀመጠላችሁን ሪፈረንስ ነምበር ኮፒ ታደርጉና ቴሌብር ትሄዳላችሁ። ቴሌብር አካውንታችሁ ላይ ሄዳችሁ መክፈል ይኖርባችኋል ማለት ነው። ቴሌብር ላይ ለመክፈል መጀመሪያ የቴሌብር አካውንታችሁን ተከፍቱታላችሁ። ዘን ታብ ፔመንት የሚል ከስር ካሉት አማራጮች ፔመንት የሚለውን አማራጭ ትነካላችሁ። ዘን ሰሌክት ኤዱኬሽን ፊ የትምህርት ክፍያ የሚለውን ኦፕሽን ትነኩና
ከዛ ውስጥ ሚኒስተር ኦፍ ኤዱኬሽን አለ። ሚኒስተር ኦፍ ኤዱኬሽን የሚለውን ትነካውና ኢንተር ሪፈረንስ ነምበር ይላቸዋል። ሪፈረንስ ነምበር አስገቡ ነው የሚለው። ያን ሪፈረንስ ነምበር እዚህ ጋር ያስቀመጣቸዋትን ሪፈረንስ ነምበር ስታስገቡ ቀጥታ የእናንተን መረጃ ይመጣና እንድትከፍሉ ኮንፊርሜሽን ይፈልጋል። ሶ ኮንፊርም ትሉታላችሁ። ደን ማለት ነው። ልክ ክፍያ ከፍላችሁ እንደጨረሳችሁ እዛው ፔጅ ላይ እንዳለ ጀስት 1-2 ሚኒት ያክል ትጠብቁና ሪፍሬሽ ታደርጉታላችሁ። ሪፍሬሽ ስታደርጉ እዚህ ጋር ምዝገባችሁ እንደተከናወነ የሚገልጽ ሬጅስትሬሽን ኮምፕሌትድ የምትል በአረንጓዴ ሸድ የተደረገች አማራጭ ትመጣለች ማለት ነው። ሶ ደን ማለት ነው። ከታች የምታዩት ኤግዛም ክሪዴንሻልስ የሚል አማራጮች አለ። እዚህ ጋር ለጊዜው ምንም አይነት መረጃ የለም፣ ግን የፈተና ጊዜው ሲቀርብ ዩዘርኔማችሁ፣ ፓስዋርዳችሁና የፈተና ሴንተራችሁ መረጃዎች እዚህ ጋር ይቀመጥላችኋል ነው። ሶ ኤኒታይም ተመልሳችሁ ሎጊን አድርጋችሁ ዝርዝር መረጃዎችን እዚህ ስር ማየት ትችላላችሁ ማለት ነው። ምናልባት ቴክኒካል ችግር ከገጠማችሁ ደግሞ በቴሌግራም ፔጅ ኮንታክት ማድረግ ትችላላችሁ። ፈተና ለምትፈተኑ ቤተሰቦች መልካም እድል፣ መልካም ፈተና። ሰላም።